ሰይፉ የሰይፉ ፋንታውን ልጅ ነኝ ብዬ ብነግርህ አሁን አንተ ላታምነኝ ትችላለህ። ወላሂ እውነቴን ነው፣ ላታምነኝ ትችላለህ። ማለት የሰይፉ ፋንታውን ልጅ ነሽ አንቺ? አዎ። እንዴት አወቅሽ? ማለት አክስቴ ናት የነገረችኝ እና ቆይቷል ካወቅኩኝ እኔም 1-2 አመት ሆኖታል። ግን በጣም ነው የምወደው እሱን። በቃ ለሱ ይሄን አሁን እንደዚህ ብሎ ማውራት ከትዳሩና ከልጆቹ የሚያለያይ ነገር ነው ብዬ በጣም ስለፈራሁኝ ከበር አድርጌው ቆይቼ ነበር እና አሁን ደግሞ እንኳን እሱ ለእኔ አያውቅም ነገሩን። ያው በአንድ ክስተት የተከሰተ ነገር ነው፣ ግን አያውቅም። ማሮቼ ፍቅሮቼ እንዴት ናችሁ? ደህና ናችሁ? በድመት መጣሽ ምን ነው እንዳትሉኝ ማለት ነው። ዛሬ እንግዲህ አጀብ የሚያስብል ወሬ ይዤላችሁ ነው የመጣሁት ማለት ነው። እዚህ ጋር ድመቶቻችን እያየን እሱ ምንድነው ሰይፉ ፋንታውን ልጅ ነኝ የምትል የ23 አመት ወጣት ታዳጊ እንግዲህ ቲክቶክን ትናንት በአንድ እግሩ አቁሞት ነበረ ማለት ነው። አጃይብ ብለናል ማለት ነው። ምክንያቱም እነዚህ ሰዎች እየተደበቁ የሚመጡት ከየት ነው ወዴት ነው እንዴ? ሰይፉ ፋንታውን እንግዲህ ባለትዳርና የሶስት ልጆች አባት መሰለኝ አይደል? ባልሳሳትም እንግዲህ አራተኛዋ ልጁ ደግሞ መታለች ማለት ነው። ሰይፉ ፋንታውን አባቴ ነው ስትል ትናንትና እንግዲህ በማን ነበረ ቲክቶክ ቀርባ ተናግራለች ማለት ነው። ብዙዎችም ቪዲዮ ሰርተዋል ማለት ነው። ብዙዎችም እያንሸራሸሩት ነበረ ማለት ነው። ለዚህ መልስ እንግዲህ ሰይፉ ፋንታውን ቪዲዮውን እያየው ከሆነ ይሰጠናል ማለት ነው። በነገራችን ላይ ይሄ ግን ማለት ነው አቤተኛ ሰው በቃ እዛም እዚህም ልክ ነው አዎ ማለት ግን በቃ ለመደበት እናንተ እና ምን ይላሉ መሰላችሁ ማለት ነው። አዎ ልጁ ናት፣ እሱን ነው የምትመስል። ደግሞ ቁጭ እሱን አላሉም። አቤት ሻርፕ ለብሳለች በነገራችን ላይ ማለት ነው። እና ሻርፕ ለብሳ ነው የተቀመጠችው፣ ብዙም ፀጉር አይታይም። እና ደግሞ ምን ይላሉ ይህኛ ሰው እኮ ተንኮለኛ ነው፣ በቃ ፀጉርሽን ግለጪው እስኪ እንይሽ፣ አንቺ እንደ ሰይፉ ፀጉር አለሽ ምናምን እያሉ ሁሉ ብዙዎች ሞድ እያያዙባት ነበረ ማለት ነው። እና እንግዲህ አጃይብ የሚያስብል በጣም እያንሸራሸሩት ነበረ ማለት ነው። ስለዚህ እኔ ስለምን ይቅርብኝ፣ እኔ የእናንተ ለምን ይቅርብኝ። አዎ ይህ ማን ከማን ያንሳል በሚለው ማለት ነው። ማንም ከማን ስለማያንስ ስለዚህ ማለት ነው ውዶቼ ማሮቼ ፍቅሮቼ ማለት ነው። እና እንደዚህ ተደርጓል እላችኋለሁ። ስለዚህ እናንተ ምን ትላላችሁ? እንቺ ልጅ አሁን ከታም ሌሉ ላይ እያሳየዋችሁ ልጅ እቺ ልጅ እውነት የሰይፉ ፋንታውን ልጅ ናት ወይስ አይደለችም? ይሄንን አብረን የምናየው ይሆናል ማለት ነው። እኛ የመዳም ቅመሞች ከስር እየተከተልን መቼም ወሬ አያመልጠንም። አቤት ማለት ነው። ሰላም አላልኳችሁማ የወሬ ጥም ማለት ነው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ እግዚአብሔር ያላችሁበት ያለም ዳርቻ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። እናመሰግናለን። እና ማለት ነው ዛሬ የመጣሁላችሁ በጣም አጃይብ የሚያስብል ነገር ይዤላችሁ መጣሁ ማለት ነው። አጃይብ የሚያስብል ነገር ነው ይዤላችሁ የመጣሁት። እሱ ምንድነው ካላችሁኝ እኔ እናንተ እህት ማለት ነው ምንም አላደርግላችሁ ነገር አለኝ ትላላችኋ። ምንም የማላደርገው ነገር የለም። ስለዚህ አንዲት እህታችን እንግዲህ የሰይፉ ፋንታውን ልጅ ነኝ ስትል እንግዲህ በቲክቶክ በተለያየ ሶሻል ሚዲያ ሲንሸራሸር አይቻለሁ ማለት ነው። ስለዚህ እኔስ የእናንተ እህት ለምን ይቅርብኝ ብዬ መጣሁላችሁ ማለት ነው። ባይዘው ማለት ነው። ስለዚህ እናንተ ይቺ ልጅ ስታዩት እውነት የሰይፉ ፋንታውን ልጅ ትመስላለች ወይስ የማናት? እኔ ግን ማለት ነው አሽቃባጮች ግን ትገርማላችሁ። አቤት የሰይፉ ፋንታውን ልጅ ናት ፊቷ እሱን ይመስላል እያላችሁ ስታሽቃብጡ ነበር ማለት ነው። እና እኔ ማለት ነው የገረመኝ ይቺ ልጅ እስካሁን የት ነበረች? ማለት ትልቅ ልጅ ናት። 23 አመት ማለት ትልቅ ናት አይደል እንዴ? ግን ማለት አባቷ እንዳለ ሆኖ እስካሁን የት ነበረች? ጥያቄ እስካሁን የት ነበረች ማለት እስካሁን ለምን እንትን አላለችም? አልተናገረችም። አሁን ይሄ ሰው ትዳር ይዟል፣ ግን ማለት ትዳር ቢይዝ ችግር የለውም። ግን አሁን ብዙውን ጊዜ ወንዶች ማለት ወደ ትዳር ሲገቡ የመጀመሪያ ሪሌሽን ልብሽባቸውን እውነተኛውን አይናገሩም። የሚያስጠላው ነገራቸው ማለት ነው። አሁን እቺ ልጅ አሁን የሰይፉ ፋንታውን ልጅ ነኝ ብላ መታ
ለትዳሩ አደጋ ያመጣል። ይቅርታ፣ ለትዳሩ አደጋ ያመጣል አያመጣም? ይህን ነው እያወራኋችሁ ያለሁት ማለት ነው። ስለዚህ እናንተ ብትሆኑ ምን ትላላችሁ? ጥያቄ ማርያምን እንዴት እቺ እስካሁን 23 ዓመት ማለት ቀላል አይደለም። እሷ እኮ በቃ አግብታ ልጅ አለኝ ነው ያለች ወይስ ምንድነው? በፈጣሪ ነው የረሳሁኝ ማለት ነው። አላውቅም፣ ብቻ ይሄን እርግጠኛ አይደለሁም ማለት ነው። ነገር ግን የሰይፉ ፋንታውን ልጅ እንደሆነች ነው ስትናገር የነበረ ማለት ነው። እንግዲህ ምንም ማድረግ አይቻልም። ሰይፉ ፋንታውን የት ነህ? ሰይፉ ፋንታውን የት አለክ? እና ለማንኛውም ስራችሁ ያወጣችሁ እናንተ ማለት ነው። በየጊዜው የምታመጡት አጀንዳ መቼም እኛ ቲክቶክ ላይ ጭርስ ይል አንወድም ማለት ነው። በጣም ብዙ አጀንዳ ታመጡልናል አላችሁ። አጀብ 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 የሚያስብል ለነገሩ ዳታ አጀንዳ ባታመጡልን ከወደ ዱባይ አጀብ የሚያስብል አጀንዳ እያገኘን ነው ማለት ነው። ከወደ ዱባይ ወየ እና ይሄ ነው ያለው ነገር ማለት ነው። በነገራችን ላይ ማለት ነው ቤታችን ያለ እንስሳ ያችሁት በጣም ብዙ ድመት አለ ማለት ነው። በጣም ብዙ ድመት አለና ሰይፉ ፋንታውን ለማንኛውም መተህ እንትን በል ማለት ነው። ሀሳብ ስጥ፣ ጥያቄህንም መልስ ማለት ነው። በስነ ስርዓት አባቴ ነው ብላለች። ስለዚህ መልስ መስጠት አለብህ። ዝም ማለት የለም። እኛም እየበላን ነው ማለት ነው። አንጀታችን ለምን ይብላል? እኛ የወሬ ሱስ ያለብን ማለት ነው። የጥም የሰይፉ ፋንታውን ዋው የሰላም ትልቅ ልጅ አለችው። እውነት ከሆነ ግን እውነቷን ነው የሚሆን መቼም በአደባባይ የሰይፉ ፋንታውን ልጅ ለነገሩ አሁን ለመፈመስም እያሉ ብዙ ነገር ያወራሉ። ግን ኮመንታተሮች የሰይፉ ልጅ ናት ምናምን ብለዋል። እስኪ እናያለን እኛም ማለት ነው። ሰይፉ ፋንታውን እንግዲህ እናት ሰይፉ ፋንታውን ስንት ሶሻል ሚዲያ እየጋበዘ ወይ ይጋብዛታል ወይ ምን ይላታል። ስራቸው ያወጣቸው እና ለማንኛውም ሞዶቼ፣ ማሮቼ፣ ፍቅሮቼ እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበልልኝ። እኛ ጋር በጣም ብዙ ድመቶች አሉ። እናንተ እንዴት ደስ እንደሚሉ እንስሳ ማለት እኮ ሔዋን ማለት እኮ ነው። ሙቀት ነው በነገራችን ላይ እና ሙቀት ሲሆን እንደዚህ ግቢው አጥቤ ምናምን እኛ ጋር ውሃ በጣም እንትን ይላል ማለት ነው። ውሃ በጣም ይፈሳል። ስለዚህ ስለሞቀባቸው እነሱ ደግሞ በቃ እንደዚህ ሆነው ተኝተዋል። ደስ አይሉም ከእንትኑ ላይ ማለት ነው። ቅዝቃዜ ስላለ ይሄ እርጥብ ውሃ አይደለም ቅዝቃዜው ላይ ተኝተዋል። በነገራችን ላይ ተዋልደዋል። እናንተ በሙቀት ጊዜ ነው ድመቶች የሚወልዱት ሆን ብለው። ለምንድን ነው ግን? እና በጣም ወልዶ አንዷ ድመት 4 ልጅ ወልዳለች። የሚገርማችሁ ድመት 4 ይወልዳል እንዴ? ገርሞኝና 4 ልጅ ወልዳለች። ብዙ ድመቶች ናቸው ያሉ ብዙ ከምነግራችሁ ላይ ቢሰበሰቡ ማሽከተር ነው የሚሆኑት። እና ለዛ ስለሆነ ደስ አሉ ብታያቸው ተቀምጬ እኔ ደግሞ ሀሳብ ላይ ምናምን ነበርኩኝ ሳያቸው በጣም ደስ አሉኝ። ለምን አልቀርጽም የዩቲዩብ ቤተሰቦች አያዋቸው ምናምን ብዬ በዛውም እነ ሰይፉን እያማን እየተማማን ቁጭ አለን እላችኋለሁ። ለማንኛውም እንግዲህ ወሬ አላብዛባችሁ። ቪዲዮን ተው ሼር አድርጉልኝ። እናንተ ሰዎች ሼር አታደርጉም ለምንድን ነው? ኧረ ተው አስወጡኝ፣ ከመደሙሽን አስወጡኝ። ምንድን ነው ችግራችሁ እናንተ ሰዎች ማለት ነው? እና ይሄን ያለው ነገር ሰላማችሁ ይብዛልኝ። እኔ ምርጦች